በመካከለኛው ምስራቅ በተከሰተው ጦርነት ምክንያት በተለያዩ የአሜሪካ ግዛቶች እየተካሄዱ ያሉ የተቃውሞ ሰልፎች በዶናልድ ትራምፕ አስተዳደር ላይ ጫና ማድረስ ጀምረዋል። የኢራንን የውስጥ ፖለቲካ እንደ ቬኔዙዌላ በቁጥጥር ስራቸው ውስጥ ማስገባት የፈለጉት ትራምፕ በአሁኑ ወቅት ከኢራን ጋር የሚያደርጉትን ጦርነት ለማስቆም ስለማሰባቸውም የተለያዩ መገናኛ ብዙሃኖች እየዘገቡ ይገኛል። የሆርሙዝ ወሽመጥ መዘጋት ኢራን በአረብ ሀገራቶች ላይ በምታደርገው ጥቃት የአሜሪካ ወታደሮች በመጎዳታቸውና አሜሪካ በጦርነቱ ኪሳራ እየገጠማት በመሆኑ ምክንያት ውጥረት ውስጥ የገቡት ትራምፕ በኢራን ላይ የሚደረገውን ወታደራዊ ዘመቻ ለማስቆም ፈቃደኛ መሆናቸውን ስማቸው ያልተጠቀሰ ባለስልጣናት በመጥቀስ ዋል ስትሪት ጆርናል ዘግቧል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ እያደረጉት ያለውን ጦርነት ለማስቆም እንዳሰቡ ቢገለጽም ነገር ግን ሰውየው የአረብ ሀገራቶቹ ለጦርነቱ ገንዘብ እንዲያዋጡ እንደሚፈልጉ አልጀዚራ በዘገባው ላይ አስፍሯል። የሆርሙዝ ወሽመጥን ለማስከፈት በርካታ ወታደሮቿን ወደ መካከለኛው ምስራቅ ያሰማራችው ዩናይትድ ስቴትስ የቴህራንን ጦርነት ለማጠናቀቅ $10 ቢሊዮን ከባህር ሰላጤው ሀገራት እንደምትጠይቅ ተገልጿል። በኢራን ጦርነት አማካኝነት ነዳጆቻቸውን አውጥተው መሸጥ ያልቻሉት የአረብ ሀገራቶች መሰረተ ልማታቸውን ከሚያወድሙ የኢራን ባሊስቲክ ሚሳይሎችና ድሮኖች በተጨማሪ ካዝናቸውን የሚፈትሽ ጥያቄ ከነጩ ቤተ መንግስት እንደሚመጣ ከወዲሁ ሰምተዋል። በጉዳዩ ላይ አስተያየታቸውን እንዲሰጡ የተጠየቁት የዋይት ሀውስ ቃል አቀባይ ካሮሊን ሌቪት በጉዳዩ ላይ ሰፋ ያለ አስተያየት ከመስጠት ይልቅ ከፕሬዚዳንት ዶናልድ ትራምፕ የበለጠ እንደሚሰሙ ተናግረዋል። Well, I think it's something the president would be quite interested in calling them to do. I won't get ahead of him on that, but certainly it's an idea that I know that he has and something that I think you'll hear more from him on. ከዓመታት በፊት ሳዳም ሁሴን በኩዌት ላይ ወረራ ሲፈጽም በወቅቱ የአሜሪካው ፕሬዝዳንት ጆርጅ ቡሽ አማካይነት ለአሜሪካ ገንዘባቸውን ሰጥተው የነበሩት የአረብ ሀገራቶች በአሁኑ ወቅትም ለፕሬዝዳንት ዶናልድ ትራምፕ ገንዘባቸውን ሊሰጡ እንደሚችሉ መላምቶች እየተቀመጡ ይገኛል። በሳዳም ወረራ ወቅት በጀርመንና ጃፓን እንዲሁም በሌሎች የአውሮፓ ሀገራቶች አማካኝነት $54 ቢሊዮን ተቀብላ የነበረችው አሜሪካ በአሁኑ ጦርነት ከአውሮፓና ከምስራቃዊ የኤዥያ ሀገራት ድጋፍ ልታገኝ አልቻለችም። ይህ ደግሞ ፕሬዝዳንት ዶናልድ ትራምፕ በሀገራቶቹ ላይ ቅሬታቸውን እንዲያሰሙ አድርጓቸዋል። በኢራን ጦርነት በርካታ ገንዘቦችን እያወጣች ያለችው አሜሪካ በጦርነቱ የመጀመሪያ ቀናቶች ውስጥ ከ$11 ቢሊዮን በላይ እንዳወጣች የአሜሪካ ኮንግረስ አባላት ባደረጉት ሚስጥራዊ ችሎት ላይ ተገልጿል። ጦርነቱ በተራዘመበት በአሁኑ ወቅት ከ$16 ሚሊዮን በላይ እያወጣች ያለችው ዩናይትድ ስቴትስ ለምን የኔ ካዝና ብቻ ይራቆታል? እናንተም ይህ ጦርነት ላይ ተሳተፉበት በማለት ለአረብ ሀገራቶች ጥያቄ ለማቅረብ መዘጋጀቷ ይፋ ተደርጓል። በቀድሞ የኢራኑ ጠቅላይ መሪ አያቶላ ሀሚኒ ላይ ያላቸውን ስጋት ሲያሳዩ የነበሩት ጠቅላይ መሪውን ከሂትለር ጋር ሲያመሳስሉ የከረሙት የሳውዲው አልጋ ወራሽ መሐመድ ቢን ሰልማን በጦርነቱ ላይ ሀገራቸው ሳውዲ አረቢያ ገንዘብ እንድታዋጣ ከዶናልድ ትራምፕ ጥያቄ እንደሚቀርብላቸው ከወዲሁ ተገምቷል። ሀገራቸው ሳውዲ አረቢያ የኒውክሌር ጦር መሳሪያ መታጠቅ እንደማትፈልግ ከዚህ ቀደም ተናግረው የነበሩት ቢን ሰልማን ጎረቤታቸው ሀገር ኢራን ግን ያለምንም ጥርጥር የኒውክሌር ቦምብ ከታጠቀች ሀገራቸውም እንደምትታጠቅ ሲናገሩ ተስተውለዋል። Does Saudi Arabia need nuclear weapons to counter Iran? Saudi Arabia does not want to acquire any nuclear bomb. But without a doubt, if Iran developed a nuclear bomb, we will follow suit as soon as possible. በአሜሪካና እስራኤል ጥቃት የተገደሉት የቀድሞ የኢራኑ ጠቅላይ መሪ አያቶላ ሀሚኒ ከሂትለር ጋር ተመሳሳይ ነው፣ እሱ በመካከለኛው ምስራቅ የተለያዩ ስራዎችን እየሰራ ነው በማለት ከዚህ ቀደም በሀሚኒ ላይ ትችታቸውን ሰንዝረው የነበሩት ቢን ሰልማን በዓለም ዙሪያና በአውሮፓ ያሉ በርካታ ሀገራቶች ሂትለር ምን ያህል አደገኛ እንደሆነ እስኪያውቁ ድረስ አልተገነዘቡም ነበር። እኔ በመካከለኛው ምስራቅ ተመሳሳይ ክስተቶች ሲከሰቱ ማየት አልፈልግም በማለት የኢራን የኒውክሌር ጦር መሳሪያን ሳይቃጠል በቅጠል ለማጥፋት ፍላጎት እንዳላቸውም ሲናገሩ ታይተዋል። Because he wants to expand. He wants to create his own project in the Middle East, very much like Hitler, who wanted to expand at the time. Many countries around the world and in Europe did not realize how dangerous Hitler was until what happened happened. I don't want to see the same events happening in the Middle East. እስራኤልን ከመጥፋት ለመጠበቅ የአረብ ሀገራቶችንም ደህንነት ለማስጠበቅ በኢራን ጦርነት ላይ ዘው ብሎ የገቡት ትራምፕ ግን ለጦርነቱ ተጨማሪ $2 ቢሊዮን በላይ እንደሚያስፈልጋቸው ማስታወቃቸውን አልጀዚራ በዘገባው ላይ አስፍሯል። እንደ መሐመድ ቢን ሰልማን ያሉ የኢራን የኒውክሌር ጦር መሳሪያ መታጠቅ እንቅልፍ የሚነሳቸው መሪዎች ደግሞ የትራምፕን ጦርነት ለመደገፍ እንደሚስማሙ ተንታኞች እያስታወቁ ይገኛል። በሳውዲ አረቢያ የሚገኘውን የአሜሪካን የጦር ቤዝ ላይ ጥቃት በመፈጸም የአሜሪካንን አውሮፕላን የመታቸው በወታደሮቿ ላይም ጉዳት ያደረሰችው ኢራን ለሳውዲ አረቢያ የማስጠንቀቂያ መልእክቷን አስተላልፋለች። በውጭ ጉዳይ ሚኒስትሯ አባስ አራግቺ አማካኝነት የማስጠንቀቂያ መልእክቷን ለሪያድ ያስተላለፈችው ቴህራን ሀገሪቱ የአሜሪካን ወታደሮች እንድታስወጣ አሳስባለች። የአሜሪካን ወታደሮች ከሀገሪቱ የማስወጣት ጊዜ አሁን ነው በማለት ለሳውዲ አረቢያ መልእክታቸውን ያስተላለፉት አባስ አራግቺ ሀገራቸው ኢራንና ሳውዲ አረቢያ ወንድማማች ሀገር እንደሆኑ ገልጸው ተግባራችን አረቦችን ወይም ኢራናውያንን የማያከብሩና ምንም አይነት ደህንነት ሊሰጡ በማይችሉ የጠላት አጥቂዎች ላይ ያነጣጠረ ነው በማለት በኤክስ ገጻቸው ላይ መልእክታቸውን አስፍረዋል። የውጭ ጉዳይ ሚኒስትሩ በሳውዲ አረቢያ ውስጥ በአሜሪካ የጦር አውሮፕላን የፈጸሙትን ጥቃት በኤክስ ገጻቸው ላይ በማስፈር ምን እንዳደረግን ተመልከቱ በማለት ለሪያድ መልእክታቸውን አስተላልፈዋል።
ከሆርሙዝ ወሽመጥ ባሻገር ያለችው ኢራን ያሰጋቻት በቀይ ባህር አቅራቢያ የሚገኘው ሀውቲ ራስ ምታት የሆነባት ሳውዲ አረቢያ በአንድ በኩል የትራምፕን ጦርነት መደገፍ፣ በሌላ በኩል የትራምፕን ወታደሮች ከሀገሯ ማስወጣት በሚለው ውሳኔ ላይ ወድቃለች። የበርካታ ሀገራቶችን በር እያንኳኳ ያለው ጦርነት የባህር በር በሌላቸው እንደ ኢትዮጵያ የመሳሰሉ ሀገራት ላይ ጫናውን የከፋ እንደሚያደርገው ሳይታለም የተፈታ ጉዳይ አድርጎታል። ኢትዮጵያን ከባህር በር አራርቀው ንግዳቸውን በቀይ ባህር ላይ ሲያሳልጡ የነበሩት የባህሩን ደህንነት መጠበቅ ተስኗቸው የየመኑ ታጣቂ ቡድን ሀውቲ ግዙፍ መርከቦችን እንደ ተራ ጀልባዎች በባህር ውስጥ ሲያሰምጥ ዝምታን የመረጡት በርካታ ሀገራቶች ለኢትዮጵያ የባህር በር የመስጠታቸው ጊዜ ከምንጊዜውም በላይ እንዲቀረብ አድርጎታል። ታጣቂ ቡድኑ በኢራን ጦርነት ላይ እጁን በማስገባት በቀይ ባህር ላይ ጥቃት እንደሚፈጽምና የባብል አልመንደብ ወሽመጥ የመዘጋቱ ነገር እርግጥ መሆኑን ያስመለከተ ፍንጭ ሰጥቷል። 20 በመቶ የዓለም ነዳጅ የሚተላለፍበት ወሽመጥ በመዘጋቱ ውጥረት ውስጥ የገባው የዓለም አቀፉ ማህበረሰብ 5 በመቶ የሚሆኑ የነዳጅ መርከቦችና ኮንቴነሮች የሚያሳልፈው ሌላኛው ወሽመጥ እንደሚዘጋ ጭምጭምታዎችን መስማት ከጀመረ ሰነባብቷል። በአፍሪካ ሀገራት ውስጥ የሚገኙ አሸባሪዎችን በማጥቃት ለአፍሪካውያን የበኩሏን ድርሻ ስትወጣ የነበረችው ኢትዮጵያ የቀይ ባህርን ደህንነት ለማስጠበቅ ዝግጁ መሆኗን ስታስታውቅ ቆይታለች። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮኔሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። በአሸባሪዎች ላይ ጡንቻዋን ስታሳይ ከቀይ ባህር ባለፈ የስዊዝ ካናልን ደህንነት እስከ ማስጠበቅ የሚደርስ የባህር ኃይል መገንባት የቻለችው ኢትዮጵያ ወደብ በተከራየችበት ጅቡቲ አቅራቢያ ያለው ወሽመጥ መዘጋቱ ሕልውናዋን አደጋ ላይ የሚጥለው ተግባር ያደርገዋል። እንደ ኢትዮጵያ ያሉ የባህር በር በሌላቸው ሀገራት ላይ የሚያመጣውን ተጽዕኖ ግምት ውስጥ ሳያስገቡ ጦርነት ውስጥ የገቡት ትራምፕ ከኢራን ጋር የሚያደርጉትን ጦርነት ማጠናቀቅ ተስኗቸዋል። በኢራን ላይ ጦራቸው በ24 ሰዓት ውስጥ በርካታ ጥቃቶች እንደፈጸመ ያስታወቁት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካ ኒውስ ማክስ ሚዲያ ጋር ባደረጉት ቃለ ምልልስ የኢራን ሚሳኤል እንዳወደሙ ፋብሪካዎችንና ቁልፍ የኒውክሌር ሳይንቲስቶች እንዳጠፉ ተናግረዋል። የእስራኤል የመከላከያ ሰራዊት ባለፉት ቀናት 400 ቦምቦችን በመጠቀም 170 የኢራንን ቦታዎች እንደመታ ማስታወቁን ስካይ ኒውስ ዘግቧል። በኢራን እስራኤልና አሜሪካ ጦርነት ላይ ዩናይትድ አረብ ኤምሬትን ከኢራን ጥቃት ለመከላከል ወደ ሀገሪቱ ጦሩን ያሰማራው የአውስትራሊያ ሊበር ፓርቲ በአውስትራሊያ ሕግ አውጪ መንግስት ክስ ቀርቦበታል። ሾብሪጅ ፓርቲም አውስትራሊያን እያስተዳደረ ያለው የሊበር ፓርቲ መንግስት ህገወጥና ጎጂ ጦርነት ለማድረግ ግድ የለሽ ድጋፍ እያደረገ ነው ሲል ክሱን አቅርቧል። የአሜሪካና እስራኤል ጎዳናዎች በተቃውሞ ሰልፍ እንዲጨናነቁ ያደረገው ኢራንም በድጋፍ ሰልፍ አደባባዮቿ በህዝቦቿ እንዲሞሉ ምክንያት የሆነው ጦርነትን ለማስቆም ድርድር እየተደረገ መሆኑን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስታውቀዋል። ከኢራን ጋር የሚደረጉ ውይይቶች በተወካዮች በኩል እየተካሄዱ መሆናቸውን የተናገሩት ሩቢዮ ሀገራቸው አሜሪካ በኢራን ላይ እያካሄደች ያለው ወታደራዊ ዘመቻ ኢራን የኒውክሌርና የሚሳኤል ፕሮግራሞቿን እስክታቆም ድረስ እንደምትቀጥል ተናግረዋል። የውጭ ጉዳይ ሚኒስትሩ የኢራን የሚሳኤል ፕሮግራም በባህር ሰላጤው ውስጥ ላሉ ሀገራቶች ቀጥተኛ ስጋት መሆኑን ገልጸው እነዚህ የአጭር ርቀት ሚሳኤሎች ያላቸው ዓላማ አንድ ብቻ እንደሆነና እነሱም ሳውዲ አረቢያን፣ የተባበሩት አረብ ኤምሬትን፣ ኳታርን፣ ኩዌትንና ባህሬንን ማጥቃት መሆኑን ተናግረዋል። These short-range missiles that they're launching, they only have one purpose, and that is to attack Saudi Arabia and the UAE and Qatar and Kuwait and Bahrain. That is the range of these weapons. የሆርሙዝ የባህር ወሽመጥ በአንድም በሌላም መንገድ ክፍት ሆኖ እንደሚቀጥል የተናገሩት ሩቢዮ የአሜሪካ የጦርነት ዓላማዎች በወራት ሳይሆን በሳምንታት ሊጠናቀቁ እንደሚችሉ ማስታውቀዋል። ስለ አዲሱ የኢራኑ ጠቅላይ መሪ ሙጅታባ ኻሜኒ አስተያየታቸውን የሰጡት ሩቢዮ አሁንም ድረስ የጠቅላይ መሪው ሁኔታዎች ግልጽ እንዳልሆኑና ጠቅላይ መሪው ስልጣን ላይ እንዳለ እንኳን እንደማያውቁ ተናግረዋል። We don't even know if he's in power. I know they say he's in power. No one has seen him. No one has heard from him. It's very opaque right now. It's not quite clear how decisions are being made inside of Iran. ከካፒቶል ሂል የፖለቲካ ጫና እየመጣበት ያለው የትራምፕ አስተዳደር ያለ ኮንግረስ ፍቃድ ወታደራዊ እርምጃ በኢራን ላይ በማከናወኑ ምክንያት የሪፐብሊካን ሕግ አውጪዎችን ማበሳጨቱን ዘአትላንቲክ ዘግቧል። ኢራን የሆርሙዝ ወሽመጥን በመዝጋት የፈቀደችላቸው ሀገራት ብቻ ነዳጅ ጫኝ መርከቦቻቸውን እንዲያሳልፉ እያደረገች መሆኗና በየመን የሚገኘው የሀውቲ ታጣቂ ቡድን የባብል አልመንደብ ሰርጥን በመዝጋት ሀገራቶች ፍቃድ በመጠየቅ በዓለም አቀፍ የባህር ወሽመጥ በኩል እንዲያልፉ ለማድረግ የታሰበ እንደሆነ የገለጹት ሩቢዮ ይህ ተግባር በዓለም አቀፍ ዘንድ ተቀባይነት እንደሌለው ተናግረዋል። The Houthis on one side or Iran on the other to close these international waterways and create a toll road where basically you have to ask for their permission in order to use them and get your products in or out of market.
That's unacceptable. ዓለምን ከጫፍ እስከ ጫፍ እያተራመሰ ያለው የመካከለኛው ምስራቅ ጦርነት በአሁኑ ወቅት አድማሱን ወደ ባብል መንደብ በማስፋት እንደ ኢትዮጵያ ያሉ የባህር በር ለሌላቸው ሀገራት ትልቅ ስጋት መሆን ጀምሯል።